ዛሬ ይዤላችሁ የመጣሁትኝ ጎረድ ጥብስ ነው። እንደምትመለከቱት ቆንጆ ነው። ወደ ቪዲዮ እንደምታዩት መጥበሻዬ ግሎ ዘይት ጨምሬያለሁ። ስጋዬን አስገባና እንደዚህ ጥብስ እናደርገዋለን። ቆንጆ ነው፣ ተወዱታላችሁ። ይሄው እንደምታዩት በስሎልኛል። አሁን የሚያስፈልጉኝ ግብአቶችን ጨምርበታለሁ። ነጭ ሽንኩርት 1 ማንኪያ ጨምሬያለሁ። ቃሪያ 3 ቃሪያዎችን ፍሬውን አውጥቼ አዘጋጅቻለሁ። 1 ራስ ሽንኩርት ሰንጠቅ አድርጌ አዘጋጅቻለሁ። ሌሎች ቅመሞችም አሉ፣ እነሱንም ነግራችኋለሁ። ሽንኩርቴን እንደዚህ ከላይ ጭምርምር ካደረኩኝ በኋላ ትንሽ አብሮ እስኪበስል ድረስ ነካ አረጋለሁ። ሌሎች ቅመሞች ደግሞ ሚጥሚጣ አለኝ፣ ኮረሪማ አለኝ፣ የጥብስ ቅጠል አለኝ እና ቆንዶ በርበሬ ያሉ። እነዚህን አራቱን አንዳንድ ማንኪያ ነው ያረኩትኝ። ቆንዶ በርበሬውን ብቻ ግማሽ ማንኪያ ተጠቀሙ። ሌሎቹን አንዳንድ ማንኪያ ጨው ነው የጨመርኩት። አሁን ጨውን መጠኑን እንትን ብላችሁ መጨመር ትችላላችሁ። እንደምታዩት አሁን እየበሰለ ነው። ሁሉንም ነገር ጭምርምር አድርጌ እንደዚህ እስኪ ውሃ ድረስ ትንሽ ጠብቀውና ሚጥሚጣዬን ጣል አደርጋለሁ። እንደምትመለከቱት ቅቤ ነው አሁን እየጨመርኩ ያለሁት። 1 ማንኪያ ቅቤ ጨምር አድርጋችሁበት። በስማም በጣም ነው የሚጣፍጠው፣ ቆንጆ ነው። አሁን እንደምታዩት ዝግጁ ሆኗል ማለት ነው። እንጀራ ላይ አድርጌ ደግሞ አሳያችኋለሁኝ እየበላሁኝ። ከወደዳችሁት ቪዲዮውን ላይክ አድርጉ። ያው ቆንጆ ያማረ ነው እንደዚህ። ቀጣይ ቪዲዮ እስክንገናኝ ድረስ ቻው ቻው።